ገንዘብ በትሬዲንግ አፕ ኢንቨስት ከማድረግ በፊት እነዚህ ነገሮችን ማወቅ አለብህ። በጣም ብዙ ሰዎች በፌክ አፕ ገንዘባቸውን እያጡ ይገኛሉ። ትርፍ ያሳየዋል፣ ነገር ግን ማውጣት አትችልም። በዚህ ቪዲዮ እንዴት እውነተኞቹንና ፌክ የሆኑ አፖች እንዴት እንደምትለይ ያሳያለሁ። ወደ ቪዲዮ። ሰላም ለእናንተ ይሁን፣ እንዴት ናችሁ? ዛሬ ይዤላችሁ የመጣሁት ቪዲዮ ፌክ አፖች እንዴት ፌክ ትሬዲንግ አፖች እንዴት እንለያለን የሚል ነው። በመግቢያው እንዳያችሁት ፌክ ትሬዲንግ አፕ ከእውነተኛው ትሬዲንግ አፕ እንዴት እንለያለን የሚለውን ለማሳየት ነው የመጣሁት። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እንዲህ አይነት ጠቃሚ ነገሮች እንዲደርሷችሁ ላይክ አድርጉ፣ ሼር አድርጉ፣ ኮሜንት አድርጉ። የተሰማችሁን ሁሉ ነገር መጻፍ ትችላላችሁ። ድጋፋችሁ አይለየን እላለሁ። ስለዚህ የመጀመሪያው የፌክ ትሬዲንግ አፕ መለያ ምክንያቶች 5 ምክንያቶች ናቸው። የመጀመሪያው የተጋነነ ፕሮፊት ልታዩ ትችላላችሁ ነው። ሁለተኛ ዊዝድራዋል ላይ ችግር ሊኖር ይችላል። ሶስተኛ ብር ዲፖዚት እንድናደርግ ፕሬሸር ሊያደርጉን ይችላሉ። አራተኛ ምክንያታዊ ያልሆነ ትርፍ። አምስተኛ በጣም ግልጽነት የጎደለው ፕሮፋይል ይኖረዋል። ስድስተኛ አጠራጣሪ የሆኑ ሪቪው። ሰባተኛ ምንም አይነት ሬጉሌሽን ወይ ላይሰንስድ ኢንፎርሜሽን የላቸውም ማለት ነው። ከመጀመሪያዎቹ ስናይ የመጀመሪያው የተጋነነ ፕሮፊት ስንል ለምሳሌ 100% ፕሮፊት ስፕሊት ሊሉ ይችላሉ። 100% ፕሮፊት የሚባል የለም። ወይ ደግሞ በጣም ሊትል ሪስክ ሊያደርጉ ይችላሉ መታመን ሲፈልጉ። ስለዚህ ፊክስድ የሆነ ዴይሊ ፕሮፊት የሚያሳያችሁ ከሆነ ወይም ለምሳሌ በቀን 5000 በቀን 10000 በቀን 100,000 እንደዚህ አይነት ፊክስድ የሆነ ፕሮፊት የሚያሳያችሁ ከሆነ እንዲሁም 100% ፕሮፊት የሚያሳያችሁ ከሆነ ወይም ሪስክ ዜሮ የሚሏችሁ ከሆነ እነዚህ ሰዎች አፕ ወይ እነዚህ አፖች ፌክ ናቸው ማለት ነው። የሚቀመጠው ገንዘብ የዲሞ ገንዘብ ነው ማለት ነው እንጂ በእውነተኛው የትሬዲንግ ዓለም ያሉ የክሪፕቶም የፎሬክስም ኤክስቼንጅ አካውንቶች እንደዚህ አይነት ነገር አያሳዩም። ሪስካቸውም የእናንተን ሪስክ ራሳችሁ ማኔጅ እንድታደርጉ ነው የሚመክሩት። ወይ ደግሞ እንደዚህ አይነት ሪዋርድም እንዲህ አይነት ነገርም እንዲህ አይነት እንትንም አይሰጧችሁም ማለት ነው። እንዲህ አይነት ሀሳብ አያስቀምጡም። የተጋነነ ፕሮፊት ይህን ያህል ታገኛለህ የሚልህም የለም ማለት ነው። ሁለተኛው ዊዝድራዋል ለማውጣት ላይ በጣም ችግር አለ ማለት ነው። በፌክ ፕላትፎርሞች ዲፖዚት ተሎ ይሰራል። ዊዝድሮዋል ግን በጣም ብዙ ጊዜ ይዘገያል፣ ወይ ደግሞ ሎድ እያደረገ ይቆይባቸዋል፣ ወይ ደግሞ 72 ሰዓት ለምሳሌ ዲፖዚት ኢንስታንት ሆኖ ዊዝድሮ ለማድረግ በ3 ቀን ሊሆን ይችላል፣ በ5 ቀን ሊሆን ይችላል፣ በ7 ቀን ሊሆን ይችላል። ይህ ምንድን ነው? ፌክ ስለሆነ ነው እንጂ በትክክለኛው የትሬዲንግ ዓለም ማንኛውም የክሪፕቶ አፖችን የፎሬክስ አፕሽን ዲፖዚት ያደረገው ገንዘብ ኢንስታንትሊ ዊዝድሮ ማድረግ ትችላለህ ማለት ነው። እንዲህ አይነት ነገር ካለ አንተ ትራክ ውስጥ ነው ወይ ደግሞ አፑ ፌክ ነው ማለት ነው። ሶስተኛው ብር ዲፖዚት እንድታደረግ ፕሬሸር ማድረግ ነው። ይህ ሊደረግ የሚችለው በግልጽ ባይሆንም በግልጽ ዲፖዚት አድርግ ባትባልም አካውንቱ አፕግሬድ ለምሳሌ እንደ ቪአይፒ አካውንት የሆነ ፐርሰንት ዲፖዚት ስታደረግ ኤክስ አማውንት ኦፍ መኒ ዲፖዚት ስታደረግ የሆነ ዋይ አይነት ሪዋርድ ዋይ ፐርሰንት ኦፍ ሪዋርድ እንድታገኝ በሪፈራል በጣም የተጋነነ ገንዘብ እንድታገኝ ይህ ሁሉ ቁጥር ለአንተ ይሰጥሃል። ነገር ግን በመጨረሻው ዊዝድሮ ማድረግ አትችልም ማለት ነው። ስለዚህ እንዲህ አይነት ነገር ብዙ ገንዘብ ዲፖዚት እንድታደረግ የሚገፋፉ የትሬዲንግ ፕሬሸር የሚያደርጉ ኦፈሮች የሚያቀርቡ ከሆኑ ይሄ አፕ ፌክ ነው ማለት ነው። ፌክ የመሆኑ ትልቅ ግምት ወይ ደግሞ ትልቅ ፌክ የመሆን እድል አለው ማለት ነው። አራተኛው ምክንያታዊ ያልሆነ ትርፍ ከመጀመሪያው ጋር ይያያዛል። ግን ምክንያታዊ ያልሆነ ትርፍ ማለት ትርፉ ምክንያታዊ አይደለም። ለምሳሌ አንድ ሪል ትሬደር ትሬድ ሲያደርግ የተወሰነ 5%፣ 4%፣ 1%፣ 2% ሊያገኝ ይችላል በማንኛውም። ነገር ግን እነዚህ ፌክ የሆኑ ፕላትፎርሞች 100፣ 200%፣ አንዳንዴም በጣም ብዙ 10 እጥፍ 20 እጥፍ እንደዚህ አይነት ፐርሰንቶች ፕሮፊት እንደምታገኝ ወይ ደግሞ ዲፖዚት ታደረግ እንደዚህ አይነት ፕሮፊት እንድታገኝ ያደርጉሃል። በጣም ከልክ ያለፈ ፕሮፊት ሪስክም የሌለው በጣም ቀላል የሆነ ስሙዝ የሆነ መንገድ ይሆንልሃል። ስለዚህ በማንኛውም ትሬዲንግ አፕ በማንኛውም አፕ ስሰራ ሪስክ የሌለው ስሙዝ የሆነ ነገር የለም። እንዲህ አይነት ፕሮፊትም የለም። የተጋነነ ፕሮፊት ካየህ ይሄ ፕሮፊት ይሄ ለፌክ ነው ወይ ደግሞ ለስካም ዲዛይን የተደረገ ቡት ነው ማለት ነው። ስለዚህ በዚህ ምክንያታዊ ባልሆነ ትርፍ መለየት እንችላለን። አምስተኛው በጣም ግልጽነት የጎደለው ፕሮፋይል ይኖረዋል ማለት ነው። ለምሳሌ ሪል ዌብሳይት የለውም፣ ምንም አይነት ኮንታክት ኢንፎርሜሽን የለውም። ለምሳሌ ሆም አድሬስ አፕ ስቶር ወይም ፕሌይ ስቶር ላይ ምንም አይነት ሬቲንግ የለውም። ሰዎች የሆነ አፕ ሲያወርዱ አፕ ስቶር ወይ ፕሌይ ስቶር ላይ ወይም ሌላ ቦታ ላይ ስለ አፑ ሪቪው ይሰጣሉ። ነገር ግን እንደዚህ አይነት አፖች ፌክ ስለሆኑ ምንም ሪቪው የላቸውም። ሪቪው ቢኖራቸውም በጣም ትንሽ ሪቪው ነው የሚኖራቸው። አንደርሬትድ ናቸው ማለት ነው። እነዚህን ማየት አለባችሁ።
ስድስተኛው አጠራጣሪ የሆኑ ሪቪው ወይም ግምገማ ይኖረዋል። ብዙ ጊዜ አፖች ስካም ናቸው ወይ ደግሞ ትክክለኛ አፕ ናቸው ሌጂቲሜት ናቸው አይደሉም ብላችሁ ቼክ ለማድረግ እንደ ስካም አድቫይዘር እና እንደ ሬዲት አይነት ዌብሳይቶች ስትጠቀሙ በጣም ትረስት ስኮራቸው ዜሮ ወይ ደግሞ ትንሽ ይሆናል። ከመቶ 20 15 25 30 ከ50 በታች ብዙ የጥሩ የሚባሉት ኤክስቼንጆች ትረስት ስኮር 90 በመቶ ከ95 ከ98 እስከ 100% ያሉ 99% ነው። ነገር ግን የነዚህ በጣም ትንሽ እና ከ50% በታች የትረስት ስኮር ቫልዩ ይኖራቸዋል። በዛ ላይ በሬዲት እና በሌሎች በጉግል ፕላይ ወይ ደግሞ በቻት ጂቲፒ አይነት ገብታችሁ ሊንካቸው ወይ ደግሞ አድሬሳችሁ አስገብታችሁ ስሞክሩት ደግሞ በጣም ቀይ ይበዛበታል። በጣም ብዙ ቪክቲሞች ይመጣሉ ወይ ደግሞ ኔጋቲቭ የሆነ ሪቪው ታያላችሁ። ስለዚህ በዚህ ሰዓት ኔጋቲቭ የሆነ ሪቪው የምታዩ ከሆነ አፖ ትክክለኛ አይደለም ማለት ነው። በመጨረሻው ምንም አይነት ሬጉሌሽን ወይ ላይሰንስ ኢንፎርሜሽን የላቸውም። ለምሳሌ ሄድኳርተር ኦፊስ የተመዘገበበት ሀገር ለምሳሌ እንደዚህ አይነት ኢንፎርሜሽኖች የላቸውም ፌክ ከሆኑ። ለምሳሌ ባይናንስን ብታዩ ዱባይ ላይ ሄድኳርተር ኦፊስ አለው፣ ቢንጌክስ ሲንጋፖር ላይ ያለው፣ ኦኬክስ ሼልስ ላይ ያለው እነዚህና ሌሎች ድርጅቶች ኦልሬዲ ላይሰንስድ እና የተመዘገቡ ቦታ አላቸው። ፌኮቹ ግን ምንም አይነት እንትን የላቸውም ማለት ነው። ለዛሬ ያቀረብኩላችሁ ቪዲዮ ይህን ይመስል ነበር። በሚቀጥለው ደግሞ እንዴት አድርገን እነዚህን በዌብሳይት ላይ እንዴት አድርገን በምን እንደምንለያቸው ፕራክቲካሊ ምን አይነት ዌብሳይት ተጠቅመን እንደምንለያቸው ሁሉም በቻርት በቱቶሪያል ያሳያችኋለሁ። መልካም ቀን ይሁንላችሁ።